ትናንት ማታ ማንደር ላይ በቅ ብዬ ነበር። መች በእውን ይሆንና በህልሜ እንጂ። የብረት መዝጊያውን ተጠግቼ የቆምኩ ይመስለኛል። ተንጠልጣዩ ቁልፍ ያነሰ ይመስል መዝጊያው በሰንሰለት ጭምር ተከርችሞ ወደ ውስጥ መዝለቅ አልቻልኩም። ዋርዲያውን ብጣራ አቤት ባይ ስላጣው በዛጉት የመዝጊያ ዘንጎች መካከል አሻግሬ ዙሪያ ገባውን ቃኘው። የሚላወስ ህይወት አልታይ ይሻለኝ። ጢስ መውጫው ምንም አይታንበትም። ትንንሾቹ ባለጌጥ መስኮቶች ሲያዛጉ ሳያቸው ያስታዋሽ ያለ ብለው የሚያላስኑ መሰለኝ። ማንኛውም አላሚ እንደሚገጥመው ሁሉ አንዳች ልዕለ ተፈጥሯዊ ኃይል አሽቀንጥሮ ከግቢው አስገባኝ። ጥቂት እንደተራመድኩ መንገዱ ጠቦ አካባቢ ሁሉ እንክብካቤ ጎድሎ ታየኝ። ይሄኔ ነው ማናገዱኝ ባዩ ተፈጥሮ ውስጣዊ ተንኮሏን መሸረብ መጀመሯን የተገነዘብኩት። እንዲያ እየተከባከብናቸው እንኳን ወትሮ ያስቸግሩን የነበሩት እጽዋት ዛሬ የሚቀነጣጥሳቸው በሌለበት ረሻሽምና ቁልማማ ጣቶቻቸውን እየዘረጉ መውጫ መግቢያውን ጭምር አጥረውታል። ድሮ ማቃቸው የዛፍ አይነቶች ከአዳዲሶቹ ጋር እጅ ለእጅ ተቆላልፈው እንዳሻቸው ተንሰራፍተዋል። ከሳር ቅጠሉና ከቁጥቋጦ ጋር እየታገሉ እንደምንም ተፍጫጭሬ ከቤቱ ደረስኩኝ። ቆም ብዬ ስመለከት አይኖቼ ድንገት በእንባ ጭጋግ ተጋረዱ። ልቤ ደረቴን ፈንቅሎ ለመውጣት ግብግቡን ተያዘው። ማንደርሌ የትናንት ግርማ ሞገሱን እንደተጎናጸፈ ከፊቴ ተደቀነ። እንደ እውኑ ዓለም ሁሉ በህልሙም ዓለም ቢሆን ልዩ ተአምራዊ ጥበብ የመስራት ክህሎቱ ያላት ጨረቃ ብርሃኗን እቤቱ ላይ ፈንጥቃ አድምቀዋለች። የሰገነቱንና የመስኩን ምስሎች በመስኮቱ መስታወት ውስጥ ተንጸባርቀው ሳያቸው ማንደርሌያችን ሆናውን የተገተረ ቀፉ መሆኑ ቀርቶ እንደ ቀድሞ ሁሉ ህይወት ይሸተኝ ጀመር። መለስ ወደ ቀኝ ቀለስ ወደ ግራ ደግሞ መስኩን አሻግሬ ወረወርኩት። አይኔ የጨረቃዋን ብርሃን የነጠረ ብር የፈሰሰበት ካስመሰለው ባህር ላይ ተማርኮ ቀረ። ከምርኮ አላቀቂ ወደ ሌላ አቅጣጫ ሳዞሮ ያረፈበት አጸድ አረሙጦት በማየቴ ደግሞ እጅጉን አሰንኩ፣ በቀንኩም። ያን በመሰለ ውብ አጸድ ላይ ቅጥ የለሽ ቅጠላቅጠሎችና መልከቢስ ስራስሮች ገነውበት ያሾፉብኛል። ወደ ውስጥ ገባው። መስኮቶቹን ዘልቆ ቀድሞኝ የገባው ብርሃን ቤቱን ሞልቶታል። በነፋሱ የሚራገቡት መጋረጃዎች ዳንኪራ የሚለማመዱ ይመስላሉ። የቤተ መጻሕፍቱን በር እንደዛው እኛ እንደተው ነው ገርበብ እንዳለ ነው። ማህረቡም ጠረጴዛ ላይ ነው። መጽሐፉ፣ የታይምስ ጋዜጣ፣ መተርኮሻው፣ ሁሉ ነገሩ እንደነበር። እንደዛ መኖሩ ቤቱን ጥለላ ለመሄዳችን ምስክርነት የቆሙ ይመስላል። የምንወደው ውሻችን ጃስፐርና አየሁት። ረሽሙን አገጩን ወለሉ ላይ ያስደግፎ ውብ አይኖቹን ያጉረጠርጣል። የጌታውን ድምፅ ሲሰማ ጭራውን እያወዛወዘ ብድግ ሲል ታየኝ። ይሄኔ ከባድ ደመና ከየት መጣ ሳይባል ጨረቃውን አለበሳት። ጨለማው ብርሃኑን ሲውጠው ደስታዬንም አንዳች ነገር ሰለቀጠው። ሁሉም ነገር ጸጥ ረጭ አለ። ሹክሹክታ የለ፣ ኮሽታ የለ። ዙሪያዬ ድንገት ባዶ ሆነብኝ። ውስጤንም ባዶነት ወረረው። ህልሜም አከተመ። በህልሜ ማንደርሌ ገብቼ ስሽከረከር፣ በእውኔ ግን እጅግ በጣም ርቄ ከአንድ የባዕድ ሀገር ነው ያለሁት። በአንዲት ትንሽ አልቤርጎ ውስጥ ተኮራምቼ ተኝቼ የማለዳዋ ፀሐይ በህልሜ ካየሁት የጨረቃ ብርሃን በተለየ መልክ በጠራው ሰማይ ላይ መንጎ ማለት ስትጀምር ያንን አሰልችና የማይገፋ ቀን ለመጋተር ተነስተን ደፋ ቀና ማለታችን አይቀርም። ይሁን እንጂ ህልም ማየቴን እንኳን አልነግረውም። ስለ ማንደርሌ ማውራት ካቆመን ጊዜ የለውም። ማንደርሌ የኛነቱ አክትሟልና ትዝታው ያየለው በእኔ ላይ ነው እንጂ እርሱ እንኳን ጠንካራ ነው።
ታጋሽነቱና ፈጽሞ አለማማረሩ በጣም ይደንቀኛል። ያለፈው ትዝታ ሳይዳሰሰው ቀርቶ አይደለም፣ ስሜቱን ለመቆጣጠር ከራሱ ጋር ብርቱ ፍልሚያ እያደረገ እንጂ። አንዳንዴ በሐሳብ ጭለት ብሎ ሲነጉዳ ያዋለሁ። ሲጋራውን ላይ በላይ ያቀጣጥለዋል። በጨዋታ መሃል አንዱን ርዕስ ይዝና እልባት ሳይበጅለት ወደ ሌላው ይዘላል። ይህንን ጊዜ ነው በትዝታ ፈረስ ሽምጥ እየጋለበ መሆኑን ማቀበት። ከሁሉ በላይ እንደ ውስጥ እግር እሳት የሚለበልበን የሀገር ፍቅር ስሜት ነው። ናፍቆቱ፣ ወንዙ፣ ጅረቱ ይናፍቀናል። ሜዳ ሸንተረሩ ይመጣብናል። ሳር ቅጠሉ ድቅን ይልብናል። ይበልጥ ደግሞ ወገን የወንዝ ልጅ ትንፋሹ ይሞቀናል። ድምፁ ይጠራናል። ጠረኑ ይሸተናል። ሁሉም እረፍት ይነሱናል። ይህን መሰሉን ኃይል ናፍቆት የምንወጣው የእንግሊዝ ጋዜጦችን በማንበብ ነው። ጋዜጦች ለአንድ ቀን እንኳን ቢስተጓጉሉብን ጭንጥብ ይለናል። ስለ ክራንኬት ጨዋታዎች፣ ስለ ተማሪዎች ስፖርታዊ ውድድር፣ በአጠቃላይ ስለ ጥቃቅን ጉዳዮች ሁሉ ስናነብ ልባችን ይሸፍታል። የናፍቆት ጥማታችንና ረካ ባልን ቁጥር እንደገና እያየለብን መቃጠል ነው። ይህ ነው እኔና ማክሲም በስፋት የምንጋራው ስሜት። የኔ ሐሳብ ደግሞ ብሔራዊ አድማሱን አጥብቦ ማንደርሌ ሲገባ ይህን ይመስላል። በግቢው አጠቃላይ መልክ፣ የደኑና የአጸዶቹ ውበት፣ የአዋፍ ጣዕመ ዜማ፣ ሌላው ሁሌም በያለ ያስቸግረኛል። እንበለው የነበረ ምግብ ሽታው አፍንጫዬ ሰርሰርስሮ እየገባ የቅምሻ ጤዎችን እየቀሰቀሰ የአፌን እልፍኝ በምራቅ የሚያጥለቀልቅበት ጊዜ ጥቂት አይደለም። በየዕለቱ ይቀርብልን የነበረው ምግብ ከአይነቱ የጥራቱ ነገር ይገርመኛል። ይልቅስ የሚቀምሰው አጥቶ ረሃብ ለቆላው ምስኪን ቤተሰብ ሳምንት መቀለብ የሚችል ያ ሁሉ የተትረፈረፈ ምግብ ለኛ ለሁለታችን ብቻ መቅረቡ የምን አባካኝነት ነው ያስብለኝ ነበር። ይሁን እንጂ ከማዕዱ የሚመለሰው ምግብ ምን እንደሚያደርጉት ሚስስ ደንቨርሰን ለመጠየቅ ድፍረቱ አልነበረኝም። ጠይቂያቸው ቢሆን ኖሮ በንቀት እንዴት እንደሚመለከቱኝና ያንን አሿፊ ጥርሳቸውን ብልጭ አድርገው ሚስስ ዳውንተር እንዲህ አይነቱን ጥያቄ አንስታም አታውቅ ይሉኝ እንደነበር በምናቤ ይታየኛል። አሁን እኛ አሮጊትና ያ ፌብል ምን እየሰሩ ይሆን? መቼም አሮጊቷን ለመጀመሪያ ጊዜ ሳያቸው ነበር አስቴታቸው ያስደነግጠኝ። ከርብቃ ጋር እያወዳደሩኝ ነው እንዴ የሚለው ሐሳብ የሚያደረብኝ ከና ከጅምሩ ነበር። እድሉ ይነፍከውኝ እንጂ እንዲህ አይነቱ ትዝታ ሰላማዊ ኑሯችን ለማደፍረስ ዘውትር እንደተፈታተነን ነው። ፍርሃት ምን እንደሆነ ሁለታችን ማብጠርጥረን እናውቃለን። ብቸኝነቱ ሲያንገላታን ኖሯል። የመከራ ዘር በሙሉ ደቁሶናል። የክፉ ዕድል ዕጣ ፋንታ ሁሉ በየመልኩ ተፈራርቆብናል። ጥንካሬያችን በእሳት እስኪፈተን ድረስ መከራን የቻለ አሸናፊ ነው የሚለውን ብሂል በገቢር ተርጉመነዋል ባይ ነኝ። ዛሬ ግን በጣም ደስተኞች ነን። ደስታ በገንዘብ የሚሸምት ሳይሆን ከሰዎች አስተሳሰብ፣ ከአመለካከታቸው የሚመነጭ የውስጣዊ ማንነታቸው ነጸብራቅ ነው። ለዚህ ነው ዛሬ ባለን አቅም ታብቃቅተን ኑሯችን በደስታ የምንገፋው። ለዚህ ነው ከምን ጊዜው የሚበልጥ በአካል በሐሳብ በእጅጉ የተቀራረብ ነው። ሐዘን፣ ደስታ በጋራ ስለምንወጣ አንዱ ከሌላው የሚሸሽገው ሚስጥር የለም። ይህ የተያዝነው አዲስ ህይወት በጣም ነው የቀየረኝ። ልዩ ሰውም እያደረገኝ ነው። ፍራቻን፣ መሽቆጥቆጥንና አይናፋርነትን አውልቄ ጥያቸዋለሁ። ከሁሉ በላይ ከፍተኛ ግምት የምሰጠው ከጊዜ በኋላ ላዳበርኩት በራስ የመተማመን ችሎታዬ ነው። ይህን ባህሪዬን ያጎናጸፈኝና ልቤን በድፍረት የሞላው እርሱ የኔ ጥገኛ እየሆነ መሄዱ ይመስለኛል። ማንደርሌ ለመጀመሪያ ጊዜ ስገባ የነበረኝና የዛሬው አስተሳሰቤም ሆነ ጥንካሬ ጭራሽ የተለየ ነው። በዚህ ጤናማ ለውጥ በእጅጉ የመደሰቴ ያህል ያኔ በሚስ ደንቨርሰን በቢጤዎቻቸው ያስናቀኝና መዘባበቻ ያደረገኝ አንገቴን መድፋቴ መሆኑ
እሱ ሲታወሰኝ ብስጭት ያደርገኛል። የቀድሞ መልኬ፣ አለባበሴና የጸጉር አስተራሪ ምን ይመስል ነበር? ባጭሩ የተከረከመ ጸጉሬ እንደነገሩ አበጥሬ የቅባት ዘር ጎብኝቶት የማያውቀውን ፊቴ አመድ የተደፋበት እንደመሰለ እላይ ላይ የተጣበቀውን ትንሹን ኮቴን መናኛ ቀሚሴ ላይ ደርቤ እንደ ድንጉጥሩን ጭላ የሚስ ቫን ኡቨር ጭራ ተከትዬ ሱክ ሱክ ማለቴ ምንም አይረሳኝ። እርሳቸው ደግሞ ተረከዘ ረዥሙ ጫማቸው አጠር ፈርጠም ያለው ሰውነታቸውን መሸከም ተስኗቸው እንዴት ይወላገዱ እንደነበር ትውስ ሲለኝ ሳቂ ይመጣል። በርግጥ የሚስ ቫን ኡቨር ጉድ ተወርቶ የሚያበቃ አይደለም። ሞንቴ ካርሎ በነበርንበት ወቅት ያደረጉት የነበረ ነገር ሁሌም ግርም ይለኛል። ካረፍንበት ሆቴል ውስጥ ወጪ ወራጁን በደንብ ሊያጤኑ ከሚያስችላቸው ስትራቴጂያዊ ቦታ ይቀመጣሉ። ከዛ አግሉት የሚያሳይ መነጽራቸውን አውጥተው ምርመራቸውን መጀመር ነው። አንድ ቀን እዚህ ኮት ዳያዞር ሆቴል እንደተቀመጥን በመነጽራቸው ግራ ቀኙን ሲማትሩ ቆይና ምን አይነት ጣጣ ነው እንደው የጨዋ ልጅ የማይታይበት? ኧረ እኔ አስተዳደሩ ከሂሳብ እንዲቀልስልኝ ነግሯለሁ። ኧረ እዚህ ድረስ የመጣሁት የእነሱን ቆርፋዳ አሳላፊዎች ፊት ማየት ናፍቆ ይመስላቸው እንዴ አሉ ብስጭት ብለው። ይህን በተናገሩ በሶስተኛ ቀን ምግብ አዳራሽ ውስጥ ምሳችንን እየበላን ሳለ አንድ ሰው ጎናችን ከነበረው ወንበር ለመቀመጥ ሲዘጋጃሉ ሹካቸውን ጣል አድርገው መነጽራቸውን ፍለጋ ገቡ። እንግዳውን አገላብጠው ሲያዩት ለእርሳቸው እኔ ያፈርኩላቸው። የበቃቸውን ያክል ካፈጠጡበት በኋላ ጭንቅላታቸውን ወደ እኔ ያዘነበሉት፣ አይናቸውን አቆጨለጩ፣ አፋቸውን አሞጣሞጡት። አታውቂውም እንዴ? ማክስ ደሪንተር እኮ ነው። በመልክ ባታቂውም ዝናውን እንኳን ሳትሰሚ አልቀረሽም። የማንደርሌ ባለቤት እሱ ነው። ምን እንዲያገረጣው ልጅ የሚስቱ ወዘን ገና አልወጣለትም የሚባለው ለካስ አሉና ጅምራቸውን አንጠልጥለው አይናቸውን እንደገና ወደ ሰውየው ላኩት። ሚስስ ቫን ኡቨርን መጀመሪያ ያወቅኳቸው ጊዜ ባህሪያቸውን መላመድ አቅቶኝ በጣም ተቸግሬ ነበር። ሰዎች ከበስተጀርባ ሲስቁባቸው፣ ገና በቃ ሲሉ የተጠቃቀሱ ሲንሾካሾኩባቸው ሳይ ስቅጠጥ ይለኝ ነበር። እርሳቸው እንደሆን ምኞታቸውን ለማሳካት ይልምታ የሚባል ነገር ሲያልፍም አይነካቸው። የኛ የሚሏቸውን መኳንንትና ወይዛዝርቱን ሲግቡ ለጉድ ነው። ተራውን ሰው ሲያጥላሉና ሲዘረጥጡ ለነገ ይሉ ስመጥር የሆኑ ሰዎችን ለመተዋወቅ ልዩ ዘዴ ያላቸው። ስማቸውን ጋዜጣ ላይ ካዩቸው ደራሲያን፣ ሰዓሊያን፣ ተዋንያንና መሰል እውቅ ሰዎች ጋር ለመገናኘት የማይበጥሱት ቅጠል የለም። የዚያን ዕለትም አልወትሯቸው ምሳቸውን በጊዜ ቀማምሰው ወደ ሶፋቸው የተጣደፉት እንግዳውን ሰውዬ ለማጥመድ እንዲያመቻቸው መሆኑን ነቅቼባቸዋለሁ። ወዲያው እስቲ ፈጠን በይና ያንን የእህቴ ልጅ የጻፈልኝን ደብዳቤ አምጪልኝ። ታውቁ የለ ያኔ በሰርጉ ሰሞን ከነ ፎቶግራፉ የላከልኝን ነው ምልሽ አሉ። መግቢያ ቀዳዳቸውን እያዘጋጁ መሆኑ ገባኝ። ደብዳቤውን ለማምጣት በመሄድ ላይ ሳለው አሁን ይህ ሰው ባያስቸግሩት ምን አለ የሚል ሐሳብ አደረብኝ። ለአጭር ጊዜም ቢሆን እንግዳውን ገበታ ላይ እንዳየሁት ይህን መሰሉን ግንኙነት የሚፈቅድ አይመስለኝም። ምንነቱ ለራሴ ሊገባኝ ያልቻለ ስሜት ለሰውየው እንዳዝንለት ገፋፋኝ። በጓሮ በር ወደ ምግብ አዳራሹ ገብቼ ስለተዘረጋለት ወጥመድ እንድነግረውም ዳርቶኝ ነበር። ከስነ ምግባር ውጪ እሆናለሁ የሚለው ሐሳብ ግን በጣም ተጫነኝ። ሁሉን ትቼ ድፍረቱን እንኳን ባገኝ በምን መልክ እንደምነግረው ግራ ገብታለኝ። ያለኝ አማራጭ እንደፈረደብኝ አሮጊቷ ጎን ቁጭ ብዬ እርሳቸውን ያንን ሙሰስ ያለ ድራቸውን በሰውየው ላይ ሲያደሩ መታዘብ ብቻ ነው እያልኩኝ ደብዳቤውን ይዤ ተመለስኩ። አሮጊቷ ምናቸው ሞኝ የደብዳቤውን መምጣት ሳይጠብቁ ሰውየውን ጎናቸው አስቀምጠው ይደሰደሱታል።
ደብዳቤውን ሰጧቸው። እንግዳው እኔን አክብሮ ብድግ ብሎ መቆሙ በጣም ደነቀኝ። ሚስስ ቫንሁበር ፍንድቅድቅ ማለታቸውን ሳይ ሴራቸው እንደሰመረላቸው ተረዳው። ስሜን ጠርተው እስቲ ሄደሽ ለሚስተር ዳውንተር ቡና ዘዥለት አሉኝ። እኔን በሚያናንቅና ራሳቸውን ከፍ ከፍ በሚያደርግ አኳኋን የለመድኩት ጠባያቸው በመሆኑ ብዛም ባይደንቀኝም የወቅቱ አብይ ዓላማቸው ጭውታቸውን እንዳልሰማ ሆን ብለው ማባረራቸው እንደሆነ መገንዘቡ አልዳገተኝም። ይቅርታ ያርጉልኝና ቡናውን ከሁለታችሁ ጋር አብረን ብንጠጣ ደስ ይለኛል አለ እንግዳው። እዛው ቆመበት፣ ለአሳላፊው ምልክት እየሰጠው እንደ ቆመ መቅረቱ ሲገርመኝ ይባስ ብሎ ሶፋውን ለኔ ለቆ ደረቅ ወንበር ላይ ተቀመጠ። ሚስስ ቫንሁበር ሁኔታው ከመጠን በላይ እንዳናደዳቸው ከገጽታቸው ይነበብ ነበር። እንዳይታወቅባቸው እንደምንም ራሳቸውን ተቆጣጠሩና ወደ እንግዳው ዞር ብለው ገና ወደ ምግብ አዳራሹ ብቅ ስትል እኮ ያኔን ያወኩ አሉት። አያይዘውም ይሄ የቪሊ ጓደኛ ሚስተር ዳውንተር አይደል እንዴ? ቆይ የቪሊንና የሙሽራውን ፎቶግራፍ አሳየዋለሁ ብዬ አሰብኩ። ይኸውልህ እኮ ዶራ ቆንጅዬ ልጅ አይደለችም? አቤት የሽንጧ ቅጥነት፣ የአይኗ ጎላጎላ ማለት እጁን ታጥቦ የሰራት ናት። አያቸው ከባህር ዳርቻ ፀሐይ የሞቁ እኮ ነው። መቼም ቪሊ ብድክንፍ እንዳለላት ከፎቶግራፉ ሳትረዳ የምትቀር አይመስለኝም። ክላሪጅ ውስጥ ቪላ ግብዣ አድርጎ በነበረበት ወቅት እንኳን ከዶራ ጋር የተዋወቁም ነበር። አንተም እኮ ያኔ ነው ለመጀመሪያ ጊዜ ያየሁ። እኔ ይኸውልህ ጭራሽ አረሳ የስንት ዓመቱ ነገር ልክ ዛሬ እንደተደረገ ቁልጭ ብሎ ነው የሚታየኝ። አንተስ አስታወስከው? ግን የኔ ቢጤዋን አሮጊት ምን ልታደርግ ታስተዋውሳለህ? በማለት ጥርሳቸውን ብልጭ አርገው የጎንዮች አዩት። ኧረ በሚገባ አስታውሳለሁ አለና በነገሩ ይበልጥ እንዲገፋበት የፈለገ ስላልመሰለው ፖኬቱን አንስቶ ሲጋራ ጋበዛቸው። ቀና ብዬ ሳየው ፊቱ ላይ ልዩ የመሳብ ኃይል አለው። አንዴ በየትኛው የስዕል አዳራሽ እንደሆነ እንኳን ረስቼዋለሁ። ያየሁትን የማይታወቅ ሰው የሚለውን ስዕል እሱ መስሎ ታየኝ። በዚህ ሐሳቤ ሰጥሜ ሳለ የጭውታቸው ውል ቢጠፋብኝ ከ20 ዓመት በፊት ቢሆንም ለእንደዚህ አይነቱ ነገር ደንታ አልነበረኝም ሲል ሰማሁት። ሚስስ ቫንሁበር ሻካራ ሳቃቸውን ለቀቁትና ቢሊኮ ማንደርሌን የመሰለ ቤት ቢኖረው እዚያ ፓልም ቢች ውስጥ ባልተጨበላለቀ ነበር። መቼም ሰው ማንደርሌን ሲያደንቅ ለቁድ ነው፣ የምድር ላይ ገነት ይለዋል አሉት። ፈገግ ይልልኛል ብለው ሲጠብቁ ከናካቴው ቸል ብሏቸው ሲጋራውን ሲምግ በእርግጥ ፎቶግራፉን እንኳን አይቼዋለሁ፣ እንደሚወራለትም ግሩም ድንቅ ቤት ነው። ቢሊም ስለ ትልቅነቱና ስለ ውበቱ ያጫውተኝ ነበር በማለት አሁንም አይኑ በአይናቸው ለማባበል ሞከሩ። እንደገና ዝም ማለቱ ውይይቱን ለመቀጠል አለመፈለጉን ግልጽ ቢያደርገውም አሮጊቷ በውትወታቸው መግፋታቸውን ቀጥሏል። እኔን ግን አሳፈረኝ። እንዲሁ ያቆት የባጡት ይዘባርቁ እንደ ፎንቶን ሁሉ እያነሱ ሲጥሉ በማያውቁት ገብተው ሲፈተፍቱ ብዙ ታገሳቸው። የማይመስልና የማይሆን ነገር መቀበጣጠሩን ሲያበዙት አይ በማለት በትህትና ስተታቸውን ለማሳየት ሞከረ። እርሳቸው ግን ምንም ሳይመስላቸው በመለፍለፉ ገፉ። ሁኔታው ረፍት እንደነሳው ከመቁነጥነጡ ገባኝ። እንደዛ መሰለኝ ወደ እኔ መለስ ብሎ ቡና መድገም እንደምፈልግ እንደሆነ በለዘብ ተጠየቀኝ። አለመፈለጊም በጭንቅላቴ ነቅለቄ ገልጬለት ቀና ስል አይኖቹ አይኔ ላይ እንደተተከሉ መቅረታቸውን አየው። ለመሆኑ
ሞንቴ ካርሎን ወደድሽው ሲለኝ ከዋልኩ። ያልጠበቅኩት በመሆኑ ምን ብዬ እንደምመልስ ግራ ገባኝ። እንደመጣልኝ አሁን ብቻ ስፍራው ሰው ሰራሽ ይመስላል ከማለቴ ሚስስ ቫን ሁበር አቋረጡኝና ይኸውልህ እንዲህ ብልሽትሽት ያለች ልጅ እኮ ናት። ስንት ቆነጃጅት አይኖቻቸውን መስዋዕት አድርገው እንኳን አንዴ ሞንቴ ካርሎን ባየነው ይላሉ ሲሉ እንግዳው ፈገግ ብሎ እንዴት ጥሩ አድርገው አዩት አላቸው። አባባሉ ዘልቆ ይገባቸው አልመሰለኝም። መለፍለፋቸውን አላቋረጡምና በዚህ መሃል አንድ ተላላኪ መጥቶ ሚስስ ቫን ሁበርን ልብስ ሰፊያቸው እንደምትጠብቃቸው ነገራቸው። ለሚስተር ዳይንተር ታላቅ የምስራች ነበር። ያፎይታ ብድግ ብሎ እንግዲህ ጊዜውን ከምሻማ ብሄድ መልካም ነው። የዘመኑ ፋሽን ደግሞ በየሰዓቱ ሆኗል የሚቀያየረው። ምናልባት ፎቅ እስኪወጡ ድረስ ቂርይር ብሎ ሊጠብቆት ይችላልና ፈጣን ይበሉ። እሺ እኔም መቤት አላቸው። ላሽሙሩ ጭራሹን አልተሰማቸው። እንዲያውም በደስታ ነው የተቀበሉት። በማግስቱ ክፍላቸው ድረስ እንዲመጣ ቢጋብዙት እንደማይመቸው ነገራቸው። ስለ መኝታ ክፍሉ፣ ስለ ግል ተላላኪው ብዙ ጠያየቁት። የግል አገልጋይ እንኳን የለኝም፣ እርስዎ በዚህ ሊተባበሩኝ ይችሉ እንደሆን ሲላቸው ፊታቸው ወዲያው ቂርይር ብሎ አፋቸውን አጣመሙት። ይግዳቸውን ፈገግ እንደማለት ብለው እንጂ ይህ እንኳን አሉና ድንገት ፊታቸውን ወደኔ መልሰው አንቺ ሚስተር ዳይንተር አንዳንድ ነገሮች ቢፈልግ እንድትረጂው አሉኝ። ለድንቅ ሐሳቡ አመሰግናለሁ፣ ግን የዘመዶቼ ምን እንደሆነ ያውቃሉ? መንገድ የሚቀላጠፈው ለብቻ ሲጓዙ ነው የሚል አባባል አላቸው አለና መልሳቸውን ሳይጠብቅ ሹልክ ብሎ ወጣ። ጉድ እኮ ነው። ሳይሰናበተን እንዲውልቅ ማለቱ ለቀልድ ያለ ይሆናል እንጂ ሆን ብሎ ያደረገው አይመስለኝም። አንዳንድ ሰዎች እኮ እንዲህ ያለ ግር የሚያሰኝ ባህሪ አላቸው። ድሮ አንድ ዕውቅ ደራሲ ድንገት ፊት ለፊት የተጋጠምን እንደሆን መንገድ አሳብሮ ነበር። እሱ እንኳን ድፍረቱን አጥቶ እንጂ ፍቅር ቢጤ ሳይዘው የቀረ አይመስለኝም። ያኔ ደግሞ ገና ለቅላቃ ወጣት ስለነበርኩ አሉኝ። በአሳንሰር ወደ ፎቅ እየወጣን ሳለን ወደ ክፍላችን ስናመራ በነገራችን ላይ ዛሬ ምንድን ነካሽ? በጨዋታችን መሃል ጣልቃ እየገባሽ እንዲያ ማወክሽ ግርምን ያለኝ። እርሱም ቢሆን በደንብ የታዘበሽ። ወንዶች ደግሞ እንዲህ አይነቱን ነገር እንደማይወዱ ማወቅ አለብሽ ሲሉኝ መልስ አልሰጧቸውም። አይ እንግዲህ እኔ ለክፋት ያልኩት ሰው ላንቺ ብዬ ነው፣ ለካፋሽ አይገባም አሉኝና ትከሻቸውን ነቅንቀው ፈገግ አሉ። ደሞ እኮ የእናትነት ምክሬን ልትቀበይ ይገባል ብለውኝ ያንጎራጎሩ ወደ መኝታ ክፍላቸው ገቡ። መኝታ ክፍሌ ውስጥ ሆኜ ሐሳብ በየመልኩ ሲመላለስብኝ ከቆየ በኋላ እርሳስና ወረቀቴን ይዤ ስዕሌን መሞነጫጨር ጀመርኩ። በሩ ተንኳክቶ ተላላኪው ብቅ ሲል አይኔ ያረፈው በያዘው ወረቀት ላይ ነበር። እሜቴ መኝታ ክፍላቸው ውስጥ ናቸው ስለው መልእክቱ ለኔ መሆኑን ነግሮኝ ፖስታውን ሰጠኝ። ስሜ ላዩ ላይ መኖሩን ሳረጋግጥ ከፍቻ ነበብኩት። ዛሬ ተገቢ ያልሆነ ባህሪ በማሳየቴ በእጅጉ ተሰምቶኛልና ይቅርታሽን ጠይቃለሁ ይላል የጸሐፊው ስም ያልሰፈረበት መልእክት። መልስ ይኖሮታል ሲል ጠየቀኝ ልጁ። አይ የለኝም አልኩትና ማስታወሻውን አጣጥፌ ኪሴ ውስጥ አኖርኩት። ወደ ስዕል አይኔን ስመልስ የሳልኩት አላረካለኝ። ዝጋታ፣ ሕይወት አልባ ጨጎጎት ፊት